ቤዛ አደይን እና ባርኮትን ተጠቅማ የውሸት ነገር ዴቭን ለመመረዝ ወደ ክላሱ ታመራለች። እያመራች ባለበት ሰዓትም እንግዲህ የራሷን ሀሳብ እንግዲህ አቀነባብራ ዴቭን ለራሷ ለማድረግ ወይም አጋጣሚውን ለመጠቀም ዴቭ አደይን አጠብቃት። ዛሬ ትናንትና ሂጄ ከኤላ ጋራ ባርኮትና አደይን አንድ ላይ አየኋቸው እና በጣም ተጫውተውብናል። አንተ ብቻ አይደለም የተጫወትከው፣ እኔ ሁሉን የተጫወቱብኝ ትላለች። የምርሽን ነው ቤዛ በሚላት እኔ ባይኔ አይቻለሁ፣ አይኔም ባላይ ኑሮ አላምንም ነበረ፣ ለዛ ነው በርታ እያለች በውስጧ ነገር እያንቆራቆረች ለማጽናናት ትሞክራለች። የተወደዳችሁና የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ሁላችሁም አዲስ ናችሁ በእርግጠኝነት፣ ምክንያቱም 45 ሰብስክራይብ ነው ያለች ጀማሪ ዩቲዩብ ነኝ። ነገ ደግሞ አይሆፕ በእርግጠኝነት 45 ሺህ እንገባለን፣ ከዛ በላይ ማለት ነው። የሰው ልጅ ከጣረ ከለፋ ሁሉም ሰው ከደረሰበት እንደሚደርስ እናምናለንና ወደ ኋላ ለማለት ነው ወደፊት ነው እና የተለያዩ አስተማሪና አስቂኝ ቁም ነገሮችን ይዘንላችሁ የምንመጣ ይሆናልኝ። እስከዛ ግን እናንተ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት በአደይ ድራማ የተወዳጁ ብዙዎችን እያናደደ እያሳቀ እያዝናና ያለው የአደይ ድራማ ነው። እንግዲህ እሱ ባይኖር ኖሮ ግን ምን ይውጠን ነበር እኛ የመዳም ቅመሞች። እውነት አንዳንድ እግዚአብሔር መልካም ነገር ሲያደርግልን በአንድም በሌላ እያጽናናናልና አሁን የመጡት ድራማዎች ደግሞ በጣም ደስ የሚሉና በእኛ በምናሳልፈው ላይፍ ልክም እየሆኑ ስለሆነ በራሴ ግምት ያለው ነው የምነግራችሁ። ግን በቃ ብዙዎቹ ይወዱታል፣ ብዙዎቹ ይማሩበታል እና ጥሩ ነገር ነው አሁን ላይ ያለው ሰዓቱ ላይ ማለት ነው። እና እናንተም ገባ እያላችሁ የአደይን ድራማ እዩን፣ ተዝናኑ። ከብቸኝነት ከወሬ ከሀሜት ራቅ ብለን አንዳንዴ በቃ ድራማችን እያየን ራሳችን ፈታ እያረግን ከራሳችን ጋር መኖርና ራሳችን ደግሞ በድራማዎቹ እየለካን እየተማርን ፈታ ማለት፣ ስራችን በአግባቡ መስራት። ከሰው ጋር ብዙ ጊዜ ስልክ በምናወራበት ሰዓት ሀሜት አለ፣ ችግር መስማት አለ፣ ብዙ ነገሮችን ሀይምሯችን ነካ የሚያደርጉ አለ። የሆነ ማለት የብቸኝነት ስሜት ይሰማናል። ሰው ስንጠብቅ ደወለ እያለን አይን ከማየት ዩቲዩባችን ከፈት አድርገን እንደዚህ ድራማዎችን ስናይ ሀይምሯችን እንዳዲስ ይታደሳል። ያላወቅነውን ደግሞ እናያለን። ትዕግስት ለሌለ ልጆች ምን አይነት ትዕግስት መማር እንዳለብን እንማራለን። ትህትናን፣ ዝቅ ማለትን፣ ዛሬ የሚመጣብን ፈተና ነገ ላይ ደግሞ ምን ያክል እንዴት መዋጣት እንዳለብን፣ በህይወታችን ላይ ምን አይነት ህይወት እንዳለን እንማርበታለን። ብዙ ጊዜ ድራማ ብቻ ሳይሆን መከታተል ሳይሆን ከኛ ህይወት ጋር እያጋጨን እያመሳሰልን መጥፎ ነገርን እያራቅን ጥሩ ነገር እየወሰድን የህይወት ተሞክሯችን ልምድ ማድረግ እንችላለን በድራማዎች ላይ ማለት ነው። እንግዲህ ተወዳጁ የአደይ ድራማ በክፍል 56 የምናየው ምንድነው? የሰው ልጅ የራሱን ህይወት ለማቃናት ሲል በሰዎች ላይ ጥቅም ስናገኝ ጥሩ አይደለም። አጋጣሚውን ተጠቅመን እንኳን ማለፍ ነው እንጂ ያለብን ሴራ ሴረን የራሳችን ህይወት ቁልቁል እየከተትን እየመሰለን ያለው ያኛን የምናቃና ግን ደግሞ የሰዎችን ህይወት እያበላሽን እኛ ደግሞ ቀና ማለት የለብንም። ምክንያቱም የሰው ልጅ ሁሉም እኩል ነው። አንድ ሰው ችግር ሲገጥመው ሁላችንም ማዘንና የቻልነውን አቅም ደግሞ ለመርዳት መሞከር ስንችል ግን ለዛ ሰው ሰበብና ምክንያት ሆነን ችግር ልንሆንበት አይገባም። በራሴ ማለት ነውና አሁን ዛሬ ቤዛ ያደረገችው ነገር ምንድነው? አደይን የራሷ ለማድረግና የራሷ የገቢ ምንጭ ለማድረግ ገንዘብ ፈልጋ ነው። ገንዘቡን ስታገኝ በእርግጠኝነት ኤላን የምታፈቅርና የያዘች ስለመሰላት ባርኮትን በውሸት ቀርባና እያታለለች ገንዘብ ለመንጠቅ እንዲሁም ደግሞ ከኤላም ገንዘብ ለመውሰድ ስትል የማታደርገው ነገር የለም። ይህ ማለት የክፋት ጥግ ነው፣ ራስ ወዳድነት ነው። ለአንድ ሰው ህይወት ለማቃናት ሲባል የብዙ ሰዎች ህይወት መበላሸት የለበትም። ያ ሰው ብቻ ሳይሆን በዙሪያው ያሉ ሰዎች ራሱ በጣም ይጎዳሉ። ምክንያቱም የሚወዱት ሰው ችግር ሲገባ አካባቢ ያሉት ደግሞ በጣም የሚወዱ ብዙ ሰዎች እስካሉ ድረስ መከፋት የለባቸውም።
እንዲሁም ደግሞ ችግር ውስጥ መግባት የለብንም። የራሳችን ችግር ቢመጣብን እንኳን ሰዎችን አማክረን የሆነ ነገር መላ መፍጠር፣ አሊያ ደግሞ በጸሎት ነገ ሌላ ቀን ነው ብሎ በውስጣችን ማመንና ያንን ነገር ለማሻሻል ራሳችን ጥረን ግረን ማግኘት የምንችለውን ማስተካከል የምንችለው ማስተካከል እንጂ በሰዎች ህይወት ላይ በሰው ገንዘብ በሰው ሀቅ እንደዚህ የራስን ህይወት ማመቻቸት ተገቢ አይደለም። ቤዛ እንግዲህ ምንድነው ባርኮትንና ኤላን በጣም ነው የምትወደው። ሊሊ ብቻ ናት ይህንን ነገር የነቃችባት። ሌሎቹ ግን ምንም አልነቁም። እስካሁን በድርበቡ ናቸው። ባርኮቴም የቻለውን ትህትናው፣ ትዕግስቱ፣ አስተዋይነቱ እንዳለ ሆኖ ግን ፍቅር እውር ይባል የለ በፍቅሩ ደግሞ ጠብ አድርገዋለች እና በጣም ስለሚወዳት የምትለው ነገር ሁሉ ያምናታልኝ። ግን እሷ ለጥቅም ነው የቀረበችው። ፈጣሪ ከጥቅመኛ ሰዎች ያርቀን። እሷ ሴቱና ወንዶቹም ለጥቅም የሚቀርቡ እንዳሉ ሁሉ ግን ደግሞ ሴት ልጅ ደግሞ በዚህ ልክ ለጥቅም ስትቀርብ በጣም ያስጠላል፣ ነውር ነው ማለት ነው። ይህን ተምሬያለሁ። ከአደይ ደግሞ ትዕግስቷ፣ ታጋሽነቷ በእሷ ህይወት ላይ ብዙ ነገሮች አልፈዋለኝ አይተናል። በትዕግስትነቷ ግን አንድ ቀን ውሸታም ተብላ በጥፊ ተመታም፣ ንቀዋትም ረግጠዋትም በክፉ ፊት አይተዋትም ቢሆንም ግን ደግሞ በሙሉ ልባቸው ጠሏት ማለት አይቻልም። ሁሉም ሰው የሚቀናባትና ጎበዝና ታታሪ ነገዋን የምታልም ጠንካራ ሴት መሆኗን አይቻለሁ። አንዳንዴ እኛ የቤት ሰራተኛ ሁነንም እያየነው እስከሆነ መዳሞቻችን ይጮሁብናል፣ ልጆቻቸው አጉል ነገር ይናገሩናል። አልቅሰንና መልስ ሰተንም ነው የምናልፈው። ግን ደግሞ በዚህ ልክ የጥላቻ ጥግ አላየውም እኔ ለራሴ በግሌ ማለት ነው። እና ፍቅር አሁን የራሷን ህይወት ኖር አታውቅም። ሁሌም ቅናት እንዳንጨረጨራት ሁሌም አደይ ላይ ማለት ነው። እውነት ብታረግም ብታጠፋም ምንም ብትል ሁሉ ነገሩ ያለው ሰበቡ ያለበት አደይ ላይ ነው። ያ ማለት ፍቅር አንድ ቀን ደስተኛ ሆና አታውቅም። የሰው ልጆች ሲያለቅስና ሲከፋ አብረን ልናለቅስና ልናዘን ስንችል፣ እሷ ግን ከክፋት ላይ ክፋት ከተንኮል ላይ ተንኮል እየጨመረች አደይን በቃ እዛ ቤት ለማስወጣት ዴቭን የራሷ ለማድረግ ያልቆፈረችው ችግርም ሆነ ተንኮል ያልሰራችው አንዳች ነገር የለም። እውነት አንዳንዴ እሷ በአቅሟ ነው እንደዚህ የምታደርገው ብለን እውነታውን ስንመለከተው እንደዛ በብዛት ጥልቀት ያለው ሰው የለም። ምክንያቱም ቤተሰብ አብሮ አለ፣ ጎረቤት አለ፣ ይህን ነገር ማስጣል የሚችል ሰው አለ። ግን ቢሆንም ደግሞ እንደዚህ በዚህ ልክ ደግሞ ተደብቆ የሰው ልጅ ይጨቆናል ማለት ከባድ ነው። ብራቮ ይላታል እዚህ ላይ እንግዲህ ዴቭ ደግሞ ማለት ነው። ቃጠሎ ቤዝ እንግዲህ ቤዝ ጋዝ ነው አርገፍግፋ የላከችው። እንግዲህ ንዴቱን ስሜቱን አደይ ላይ ይጮህባታል። ይቺ መከረኛ አደይ ያልቻለችው ጉድ የለም መቼም ዘንድሮ ማለት ነው። እና ምንድነው በግልጽ ንገረኝ አብደሃል እንዴት ትላለች። በፍጹም አላበድኩም ይላለኝ። ቤዛ ለዴ ምንድነው ያልሽው በምትላት ሁሉንም ነገር ሰማው፣ ጎበዝ ጀግና ነሽ፣ እንዳጨበጭብልሽ ነው የምትፈልጊው እያለን ዴ መናገር ያለብን ነገር በግልጽ ተናገር፣ እኔ ብዙ ስራ አለብኝ ትላለች። በሌላ በኩል ደግሞ ሳይጣኗ ደግሞ ፍቅር ኮተቷን ሰብስቤልሻለሁ፣ ይኸው የምን ስራ መንጠቅቤ እማየን ነግረት እዚህ ቤት እንድትውጭና ሌላ ሰራተኛ እንድቀጥር ነግራኛለች ትላታለች። ዴቭ እነዚህ ልጆች ሁሉም ውሸታሞች ናቸው፣ ያልተፈጠነ ነገር በፍጹም እኔ እንደዚህ አላረኩም ትላለች። እና ከዴቭ ጋር ይፋጠጣሉ። አደይ በዚህ ሰዓት እንግዲህ ምን እያረጋች ነው ትላለች። ሊዱ ደግሞ ትመጣለች። ይሄ ቤት መቼም ስታዩት ሩዋንዳ ወይም የዓለም ጦርነት እዚህ ቤት ነው ያለ ማለት ነው። አሁን ሁለቱም እንግዲህ ይፋጠጣሉ ማለት ነው። ሲጀመር አንቺ ከኤላ ቤት አልመጣሽም፣ እኔና ባርኮትም አልተገናኘንም፣ እኔ አምሽቼ ነው የሄድኩት፣ ባርኮትም በፍጹም አላየሁትም ትላለች። አሁን እንግዲህ ሌላ በጥፊ ድርግም ታረጋታለች። ኦ ማይ ጋድ ማስ እንዴት እንደሚጣፍጥ ግን ማለት ነው። የሰው ልጅ የተናቀ የሚመስለን ዝም ስንል እማናቅ ዝም ስንል ደግሞ ፈሪዎች ሆነን ሳይሆን ጊዜ ያልፋል ነገሮች ይስተካከሉ በማለት ነው። እና ቤዛም ፍቅሯን ትቀምሳለች። ሁለቱም አሁን ይፋጠጣሉ እዚህ ጋር ማለት ነው። ውሸቱን ማለት ነው። እርስ በርሳቸው እንዴት ሚስጥራቸው ዝርግፍ እንዳረጉት እዚህ ጋር በጣም ነው ያሳቁኝ ማለት ነው። ድራማ ቢሆንም አንዳንዴ
ልጆቹ ነን ምናምን እኩያችን እንደዚህ ተንኮል ሰርተን ዋሽተን የሆነ ነገር እርስ በርሳችን እንዳንነጋገር ተብለን ምስጢር ተባብለን አንዳችን ሳት ካለን የዛንኛውንም በቃ ነው የምንዘረግፈው ማለት ነው። እና እዚህ ጋር እንግዲህ ዴቭ አፍቃሪ ቢሆንም ግን ደግሞ የእነሱን ተንኮልና ስራ ሁሌም ያውቃል። ግን የሚሉትን ነገር ሁሉ ያምናል። ብዙዎቹ አደይ ለዴቭ ትገባለች፣ አደይ ደረቅ አትሁኝ፣ አደይ የዴቭን ፍቅር ተቀበይ ይላሉ። ግን እውነት ትክክለኛ ግን ሰው እንደዚህ ነው እንደሚያደርገው? እኔ የሚወዳትን ሴት አምናታለሁ እንጂ ጥግ ድረስ በአይኔ እስካላየው ድረስ እረዳታለሁ እንጂ በሰዎች ወሬ ላይ መጥቼ ግን የምወዳትን ወይም እኔ በግልባጩ የምወደው ሰው እንደዚህ ያደርጋል ብዬ መጠራጠር ወይም ለሰዎች ክፍተት መስጠት እንደሌለብኝ፣ ችግር ካለ እንኳን ራሱን ቀና ብዬ አረጋግቼ ማውራትና ማሳመን እችላለሁ እንጂ በሰዎች ህይወት ላይ ለመነገር የመጡትን በዛ ላይ ደግሞ ተደጋጋሚ ችግር እየፈጠሩ ሽታሞች መሆናቸውን ሳቅ የምወዳትን ሴት ወይም የምወደውን ወንድ በዚህ ልክ መጠራጠር የለብኝም። ምክንያቱም ጥሩ አይደለም። አለመታመን ራሱ በጣም ነው የሚያመው። ጭራሽ ደግሞ ይህን ታደርጋለች፣ ይሄ ይሆናል፣ እንደዚህ ብትሆን እኮ እንደዚህ ትቀይራለች የማትባል ሴት ናት አደይ ማለት ነው። ራሷን ሁና ራሷን አስከብራ የምትኖር ሴት ናት። ሄደች በቃ። አሁንም ይሄ ጥፊ ግን እንዴት እንደጣፈጣቸው ማለት ነው። ደራሲውማ የሆነ ጥፊ ሱስ አለበት። አቤት ጥናታቸው! ግን ለህፃናት እንደዚህ ግን አይመከርም። ሃይምራቸው ይመርዛል። ክፉ ነገር ባዩና በተቆጡ ሰዓት የሰው ልጅ እየደረሱ በጥፊ መማታት ስለሚችሉ ጥሩ አይደለም። አሁን እዚህ ላይ እንግዲህ በጥፊ ድርግም ማድረግ እንዳንቺ ከተንኮል እንዳንቺ ክፋት እንደ መድኃኒዓለም ቸርነት ይጠብቅሽ ብላት ትሄዳለች አደይ ማለት ነው። አቤት እዚህ ቤት እኮ ማለት ነው ድራማ ብቻ ሳይሆን በቃ የሆነ ፋሚሊው እርስ በርሱ በቅናት እርስ በርሱ መተማመን የለበትም። አንዱ ከአንዱ የተነካካ በቃ የተነካካ። እዚህ ጋር እንግዲህ ሊዱ በጣም ነው ያናደደችኝ። እውነት ለመናገር ለአደይ ትደረብላታለች ብዬ ነበረ። አንዳንዴ ሰው ደግሞ ውለታ ቢስ ነዋ። አደይን እንደዛ አንቋሸው ምናምን ሲልኳት እሷ ምንም አልተናገረችም። ያኔ ታግዳ ሳለ ግን በቃ የዋህነቷ ደግነቷ ለሰው ልጅ ያላት ርህራሄ አደይ ሂዳ ካለችበት ማጣ አውጥታት ነበረ። ግን ዛሬ ካደቻት። አንዳንድ ሰው ውለታ ቢስ ነው። እውነት ለመናገር ሰውን ማመን ቀብሮ ነው ይባላል። እና ግን የተደረገልንን ነገር ባንረሳ ጥሩ ነው። ቢያንስ መከራከርና ለእሷ ጎን መቆም እየቻለች ዝምታዋን መምረጥ ጥሩ አይደለም። ይው አደይም እንግዲህ እዛ ቤት ተሰናብታ ትወጣለች። የኔ ከርታታ ማለት ነው። ሰው የሌለው ሰው ከባድ ነው። በሰው ሀገር ላይ እኛ እኮ እንደዚህ እኮ ነን። እንጣላለን። ነገሮች ሁሉ ጥምም በሚሉበት ሰዓት እንግዲህ የት ወተን እንሄዳለን ብለን ስናስብ የማይጥል አምላክ ደግሞ ጎናችን ስላለ ብቻ በእሱ እርዳታ ደግሞ ሰው ይጥልልናል። በዚህ ሰዓት እንግዲህ ወታ በምትሄድበት ሰዓት ሊሊ ጋር ትገናኛለች። የኔ እናት እንዴት ደስ እንደሚሉኝ ጓደኝነታቸው፣ ምክክርነታቸው በቃ ታናሽና ታላቅ ነው የሚመስሉት እንጂ ጓደኛሞች አይመስሉም እኮ። መመሳሰላቸው ራሱ አንዳቸው ለአንዳቸው የሚትል የሆነ በጣም ነው ደስ የሚል ፊታቸው ላይ ራሱ ማለት ነው። እና ዴቭ ለአደይ አይገባትም እውነት በቃ አደይ መሆን ያለባት ለኪንጎና ለኪንጎ ብቻ ነው። ምክንያቱም ዴቭ እንትን ነገር ነው የሆነ ወስላታ ነገርና ሰዎችን ያምናል በትንሹ ነገር ማለት ነው። እና እኔ ግን መጨረሻ ደራሲውን የምናገረው ቢኖር ምንድነው አደይ ለኪንጎ እንድትሆነው። ኪንጎ በቃ ደስና ምርጥ የሚል አፍቃሪ ነው። እሷን ለማየት እኮ ያላየው ነገር የለም። በቃ የሆነ ነገር እንኳን ሆኖ ሲባል እንዴት እንደሚደነግጥ ዴቭ ግን ኢቨን ፍቅር ራሱ ከአደይ ላይ እና ሁለታቸውም አንድ ላይ ሆኖ ፍቅር መታ ስጭሁባት ምንም መልስ አይሰጣትም። በተደጋጋሚ ያስጠነቅቃታል። በእርግጥ ግን ደግሞ ንቃ ደግሞ የፈለገችዋን ትናገራታለች። ያ ማለት በውስጡ ዴቭ ሰራተኛ መሆኗን ያምናለኝ፣ ፍቅረኛው መሆንም ደግሞ ይሻለኝ። ግን አንድ ሰው የፈለገ ነገር ይስራ፣ ፍቅረኛ እስከሆነ ድረስ ማንም ቀና ብሎ እንዲናገር አልፈልግም። ስህተት ከሰራ እንዲያስተካክል፣ ሳይሰራ ግን ዝም ብሎ ያም ሰው በመሰለኝና በደሳለኝ ሲጨፍሩበት እንዲው አይኔ እያየ ዝም ማለት አልችልም። እውነት ለመናገር የቻልኩት ነገር እዛ ኢቨን ሰዎቹ እነሱ ሀብታሞች ናቸው፣ ግን የአደይን ችግር ሊቀርፉላት አልቻሉም። እናቷን ሊያስታመሙላት አልቻሉም።
የምትፈልገውን ነገር እያሟሉላትም አይደለም። ሁሌም ስድብ እና ሁሌም ሰቀቀን ነው የሚያስቀምጡላት። ይህን ግን አንደርስታንድ ማድረግ ያለበት ዴቭ በበኩሉ ማለት ነው። የዛን ፍቅር ብቻ ስለወደዳት ብቻ ነገሮችን መሸሽ የለበትም። በቃ ያም ሲመጣ በቅናት በቃ ባርኮትን በጣም ይወዳታል፣ ኪንጎን በጣም ይወዳታል፣ ዴቭም ይወዳታል። ግን ሌሎቹ በቃ አንዳቸው ለአንዳቸው ይተሳሰባሉ። ዴቭ ግን ራስ ወዳድ ነው። በቃ የእኔና የእኔ ነሽ ብሎ ነው የሚያስበው። የእሷ ከሆነ ደግሞ ክብሯን ማስጠበቅ ማንም ሰው ቀና ብሎ እንዲያት አለማድረግ ይችል ነበረ። ምክንያቱም አንድ ላይ ነው የሚውሉት፣ አንድ ላይ የሚያድሩት፣ አንድ ላይ ነው የሚበሉ የሚጠጡት። ስለዚህ ዴቭ እንደፈለገች አደይ ነፃነቷን አግኝታ አልኖረችም እዛ ቤት። ጭራሽ ባላደረገችው ባሉ አለችው በማታውቀው ነገር ሁሉ ስትሰቃይ ሲያይ በቃ ዝም ነው የሚል እሱ። እንደ አሻንጉሊት ዴቭ ፍቅር ላይ ይጮህባታል፣ ግን ምንም አያደርግላትም። ያ ማለት አፍቃሪ ለኔ የማፈቅረው ወንድ በዛ ልክ ሲከራከርልኝ ዝም ማለት አልችልም። ማለት እኔ የማፈቅረው ከሆነ ያንን ሰው እታገልለታለሁ፣ ካለበት ችግር አንድ ስቴፕ አስነሳለታለሁ። ፍቅር እንደመጣች ስጨፍርባት፣ ሊዱ እንደፈለገች ስጮህባት፣ አሁን ቤዛ ደግሞ መታ ስትጨመርባት ምንም ያደረገው ነገር የለም። ያኔ ሁሌም ተመሳሳይ ቃላት ብቻ ነው የሚጠቀመው እንጂ ከዛ ድርጊትና ከዛ ጭንቀት ግን አደይን አንድም ቀን አላስወጣትም። እንዲሁም በግልባጩ በጣም የሚያዝናናት ባርኮቴ ነው። በጣም የሚረዳት ካላት ችግር ራሱ አንድ ስቴፕ ፈቀቅ የሚያረጋትና የሚያነቃት ጠንካራ ጎኖቹን፣ ጠንካራ አመለካከቱን፣ ጠንካራ ራሷ እንድትቆም በራሷ እንድትተማመን የረዳትም ባርኮት እንጂ ዴቭ አይደለም በፍጹም። ዴቭም አንድም የራስ ምታት ነው የሆነባት ሁላ ማለት ነው። ግን አደይ በተፈጥሯ ሰውን ላለማስቀየም ሰዎችን በእኩል አይን ለማየት የምትጥረው ጥረት ኦ ማይ ጋድ በጣም ነው ደስ የሚለው ማለት ነው። እና ከፍቅር ነገረኝነትን፣ ከቤዛ ደግሞ አስመሳይነትን፣ ከዴቭ ግልፍተኝነትን፣ ከአደይ ትዕግስትን፣ ከባርኮቴ ትህትናን አስተዋይነትን፣ ከኤላ ደግሞ አፍቃሪነትንና ከለምለምዬ ደግሞ በራሷ የምትተማመን ቆራጥና አስተዋይ በቃ እጅ የማትሰጥ የማትገበር ሴት መሆኗን አይቻለሁ። ለወደፊቱ እንግዲህ የሚመስለኝ እንግዲህ በክፍል 57 ስናየው ሊሊዬና አደይ የራሳቸውን ትንሽዬ ስራ ከፍተው ማለት ነው ሬስቶራንት ለመስራት ያስባሉ። ለወደፊት ራሷን ማሳየት እና ማንነቷን ማወቅ ያለባቸው በዛ ጠንክራ ስትሰራ ነው ብዬ አምናለሁ። በስተመጨረሻም እንግዲህ አደይ የምትገባ አንድም ለባርኮት ነው፣ ሁለትም ደግሞ ለኪንጎ ነው። በአንደኝነት ግን ለኪንጎ ብትሆን መልካምና ደስ የሚል ነገር ነው። ሁላቸውም ችግርን ከጥግ እስከ ጥግ አይተዋል። ሰዎችን በጣም ይረዳሉ፣ ሰዎችን በደንብ ያውቃሉ። ችግር ምን እንደሆነና በምን ማለፍ እንዳለባቸው በደንብ ያውቃሉ። አንዳንዴ የድሃ ልጅ ሆነን ሀብታምን ስናፈቅር በእኛ ልክ ያስባሉ ማለት አይደለም። በጣም የተለያየ አመለካከትና ለሰው ልጆች ያላቸው ግምት የወረደ ነው። እውነት ለመናገር ዴቭ ራሱ ይህንን መረዳት አልቻለም ከአደይ ላይ እንዲሁ ሲታይ ማለት ነው። እና ይህንን ይመስላለኝ ፍቅር እንደ አፍቃሪው ውስጥ እንላችኋለሁ። ውድ ተመልካቾቼ ለዛሬው ዤላችሁ የመጣሁት ይህን ይመስላለኝ። ሰላማችሁ ብዝዝት ይበልልኝ። እንዳልኳችሁ ላይክና ሼር እያረጋችሁ አበረታቱኝ። ያናደድኳችሁም ካላችሁ እንግዲህ ይቅርታ አድርጉልኝ። በነገራችን ላይ ብዙ በምናወራበት ሰዓት የሆነ ነገር ሀሳባችን ይሰርቃል። ከጀርባችን ብዙ ድምፅ አለ። ጠሩን አልጠሩን እያልን ተሳቀን ስለምናወራ ሙሉ አቴንሽናችን ሰተን አይደለም። ለራሴ እኔ ሙሉ አቴንሽን ሰጥቼ አይደለም አሁን ራሱ እያወራሁት ያለሁት። ምን አውርቼ ይሆን ምን ሰርቼ ይሆን ያልኩ ውስጤ በፍርሃት እየሞላ ነው ማርያምን። እና ማለት ነው ይቅርታ። ለማንኛውም ጀስት ዝም ብዬ የሆነ ነገር የራሴን ክሬት እስከማድረግ ድረስ እንዲሁ ላወራ ብዬ ነው እንጂ ደስተኛ ሆኜም አይደለም በዚህ ነገር እየሰሩበት ያሉትኝ። ለማንኛውም ግን ለቀን ማውጣት ጥሩ ነገር ነው። ራሳችን ደግሞ እንፈትሽበታለን፣ ሚስ አንደርስታንድ እናደርግበታለን በድራማዎች ላይ ነው። ተማሩ፣ ስሩ፣ ተቀያየሩ። ሀሳብና ጭንቀት የሞላችሁ ልጆች ደግሞ እንደዚህ ወደ ድራማዎችና ወደ መንፈሳዊ ህይወት ወደ እምነታችን ብንቀርብ ጥሩ ነው።
ብዙዎቻችን ግን ከእምነታችን ርቀን በብዙ ዓለም የተለያየን ሰዎች ሆነናል። ቢሆንም ግን እንደዚህ ድራማዎችን እያየን ቢያንስ ከዕለት ጭንቀታችን እንወጣለን ብዬ አስባለሁ። ተወዳጅ ድራማ ነው። እዩት። ስለማታውቁት አደይ ድራማ ወይም ሰራተኛ ብላችሁ ታገኙ በወግ ዩቲዩብ ቻናል ታገኙታላችሁ ማለት ነው። እንግዲህ የጥበብ መጀመሪያ እግዚአብሔርን መፍራት ነው። በያላችሁ በሰላማችሁ ይብዛ። ከክፉ ሰው ነገሮች ደግሞ አምላክ ይጠብቀን፣ ከተንኮለኛ ሰውም ያድነን። እውነት እኛን ሆነን እኛን መስለን ብዙዎች ይቀርቡናል፣ ግን ከጀርባችሁ ደግሞ ምን እንዳለ ስለማናውቅ ብዙ ሰዎች በህይወታችን በተለይ በስደት ላይ ስንኖር ብዙ ነገሮች ያጋጥሙናል፣ ግን ለጥንቃቄ እንኳን ይህን ስናይ እናስታውሳለን ማለት ነው። እና ተማሩበት፣ ተቀየሩበት፣ ሰው ሁኑ። አመሰግናለሁ። ሼር እና ላይክ ማድረጋችሁን አትርሱ። በድጋሚ ውድድር ማድረጋችሁ መልካም ጊዜ